የፍቅርሽ ብዛት ልቤ ውስጥ ዛሬ ጉድ አረገች። እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ቸሮ መድኃኔዓለም የተመሰገነ ይሁን። እናቱ ነችና ለማትለየው ወለላይቷ ቅድስት ብጽሕት ድንግል ማርያም የተመሰገነች ይሁን። ባላችሁበት ሰዓት አቆጣጠር የእግዚአብሔር ሰላምታ ብዝዝት ይበረላችሁ። ውዶችዬ መሰረት ነኝ። ዩቲዩብ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። በነገራችን ላይ የእውነት ለመናገር እንደ ሄለን ድፍረት ያለው ሰው አለ? ግን የመጨረሻ ደፋር በቃ ያሰበችውን የፈለገችውን ከማድረግ ወደኋላ ማትል። እረ ይሄማ በጣም ድፍረት የሚጠይቅ ልብ የሚጠይቅ ጀግንነት የሚጠይቅ ፕራንክ ነው ያደረገችው ትናንትና። እረ በስማም ፕራንክ የእውነት እኔ ሳስበው ራሱ እንዲህ ራሱ ሳስበው በስማም እንዴ! እኔ አሁን እናቷ ፈነከተቻት። አሁን እንደው አፍርጣ ጣለቻት ብዬ የምሬ ነው የምለው። በጣም ነበር የተሳቀኩት። የእውነቴን ነው የምላችሁ። አይታችሁታል ቪዲዮውን እርግጠኛ ነኝ። አንድ ጓደኛዬ ነው ብላ ይዛ መታለች ሄሉ። ስለዚህ ማንም ቤት የለም፣ ፈሌ ቤት የለችም። ቤት ውስጥ የገዛ ክላሷ አልጋ ላይ ቁጭ አድርጋ እየዘፈነችለት ማ ቢመጣ ጥሩ ነው። እናትየዋ ቋቀጭ እያለቻት በጣም የምሬ ነው የምላችሁ። እኔ አሁን ፌንት በላች። እኔ አሁን ወደቀች ብዬ ፈሌ በቃ የሌለ ነው ሀሳብ ያዘኝ ማለት ነው። እኔ ደግሞ ከእናቷ የበለጠ መጀመሪያ ደግሞ የመጣችው ጓደኛዋ ነች እና ሶስና ገና ልክ እንደ በፊቱ ቋቋጭ ብላ ዘገም ብላ በሩን ከፈት ስታደርገው ሌላ ታሪክ ውስጥ ናቸው። ሉ እያስመሰለች ነው ግን እየተሳሳሙ ነው ምናምን። እዛ እኔ እኮ የገረመችኝ ይሄ ነው። አይ ግቢ አለቻት። ከዛ አይ ነይ እፈልግሻለሁ አለች። ሰው ሲዳል በጣም ተናዳለች። በቃ ሰውነቷ እንዳለው ተንቀጥቁጣል በፍርሃት ማለት ነው። እንዴት ሄሉ እንዲህ ታደርጋለች? ወንድ ቤት ድረስ ይዘህ ትመጣለች ምናምን ብላ ከዛ ምን ትላለች? አንቺ እየተሳሳምኩ ነበር እኮ ከዛ ላይ ነው ተነስቼ የመጣሁት። የሆነ ልክ ቀላል አድርጋ ከስራ ላይ ነው የመጣሁት ምናምን እንደሚባለው እየተሳሳምኩ ነበር እኮ አንቺ በቃ እኔ ላስተዋውቅሽ እንደውም አትልም። ኧረ እንኳን ማስተዋወቅ እንኳን አልፈልግም አንቺ ራሱ ነው እስቲ ላውራሽ አለች። የብር ደንግጣለች። እንዴ እኔ ማቃት ሄሉ ናት እንደዚህ የምታደርገው ውዝግብግብ ነው ያለችው ጓደኛዋን። እና ልክ ፈልግ ከበር ስትመጣ በቃ ምን ታድርግ ግራ ግብት ብሏት ሄሉስ ምናምን ሲል አይ ተርበተበተች። ሄሉ ማለት የለችም ወጣለች። ግራ ገብቶን ደንግጣ ምን ትበልታለ? ልጅሽ ከወንድ ጋር ሩም ቁጭ ብላለች ወይ ሩም ይባላል ላይባልም። እና ግራ ገብቷት ጨንቋት ሄሉ ወጣለች እኮ ፈሌ ወጣለች ትላለች። እና በሩም ከፈት አድርጋ ስታይ በጭራሽ ያላሰበችው ነገር ነው የገጠማትና ልጅቷ ምን መሆኗ ነው? አብዳለች እንዴት ወንድ ቤት ድረስ ማንም ሰው ጓደኛ ይይዛል። ግን እኮ በውጭ ነው ጓደኛ እንጂ ቤት ድረስ ወንድ ይዞ መምጣት ባህላችንም ልምዳችንም አይተንም ሰምተንም የምናጎዳይ አይደለም። ቤተሰብ ቤት ጭራሽ እንኳን ቤት ውስጥ ሊገባ ይቅርና እንደው በበር ራሱ ተቃቅፈን ስንታይ እንግዲህ የሚደርስብንን የዱላ ጋጋታ እናውቀዋለንና ከባድ ነው። ልክ እኮ ሰፈር ሳይገባ እኮ ነው ቻው ተባብለን የምንመጣ አይደል? ጓደኛ ሲኖርን እሷ ደግሞ ይዘህ መጣች እና ምንድን ነው ስትለው ጓደኛዬ ነው ዛሬ ብቻ ነው እንደ እናንተ ዛሬ አይታችሁ ነው እንጂ እኔ ሁሌ ቤት አመጣዋለሁ እኮ ብላ ቁጭ አለች። ፈሌ ኧረ ተይ እባክሽ አታዋርጂ እንዳውጣልኝ በክብር ውጣልኝ ትለዋለች። ፈሌ እኔ ወዳታለሁ ወዴት ነው የምወጣው? የምር ከልብ ነው ፈሌ የተናደደችው። ማለት በጣም ነው የተናደደችው። ማንም ቢሆን እንደውም እኔ እንጃ የፈሌ ቦታ በሆነ የሆነ ፍልጥ ነገር የሆነ በቃ የሆነ ዘነዘና ነገር ይዤ ነው የምመጣው። እንዴ ደግሞ እኮ እሱ ልክ ሲወጣ ተከትየው ነው የምወጣው። እንዴ እሱን ትቼማ እንዴት ወይኔ ሄሉ እኔ እኮ ያለ መፍራቷ እኮ ነው ማለት በቃ ሳቅ እንኳን አይመጣባትም።
እንደዛ እናቷ ስትናደድ እንደዛ ስትንጨረጨረ በጣም ነው የተናደደችው። የምር የሆነ ቦታ ተቀምጣ ነበረ በር ላይ ግራ ገብቷል ማለት ነው። በጣም ተናዳ የምትይዘውን የምትጨብጠውን በምን አማርኛ ታስረዳት? ኧረ ነውር ነው። ቤት ድረስ ወንድ አይመጣም ቆሜ ልቅር ትላለች። ታዲያ ቢሆንም እኮ በአግባብ ባለው ነገር ጓደኛ መያዝ ከፈለግሽ እኮ ውጪ መያዝ ትችይ ነበረ። ውጪ እኮ ከሱ ጋር ጊዜ ማሳለፍ ትችይ ነበረ እያለቻት ነበረ። ሶስና ግራ ገብቷት ማለት ነው። እና ሄሎ እኔ እንጃ ትለይብኛለች። በጣም ነው የምትለይብኝ እሷ። በጣም ነው ሄሎ ፊልም ብሰራ ድራማ ብሰራ አንደኛ ነው የሚዋጠላት በጣም ማለት ነው። እና ለማስመሰል አንደኛ ነው። ሪል እኮ ነው የምታስመስለው ደግሞ ሪል አስቅም። በቃ እኔን ከተመቸኝ እኔ ከወደድኩት እኔ ያፈቅረዋለሁ እሱ ያፈቅረኛል። በቃ አብረን ነው የምንኖረው። እንዴ ልጅ ትለያለች የምር። እና ውድ ቤተሰቦቼ ሄሎ አድናቂዎች ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ ፕሌስ ኮመንት ስጡኝ፣ አበረታቱኝ። ኮመንት በምትሰጡኝ ልክ ነው ያው ለስራ የምትነሳሱት ቪዲዮ ለመስራት የምትነሳሱት እና ወዳችኋለሁ።